እንዴ በአካል ያገኘኝ መስል እንዲህ እየጮክ የምታወራው ምን ሆነ ነው? ኖ ምስጋና እየሰጠው እኮ ነው። ጊፍት እየተሰጠኝ ስለሆነ ትንሿ እኮ ተሞላችልኝ ታውቂያለሽ። በስውር አድርጌዋለሁ። እናቴን ሆን የማደርገው ቅዳሜ ነው። እስቲ ሙሉ እስቲ ጋይስ ሙሉ የኛንም ሙሉ እስቲ ጋይስ በእግዚአብሔር የዚህ ቤት ያላችሁ ሰዎች ማለት ነው ሆሊዴይ ላዮን የሚለውን እንደው ስሞትላችሁ አንድ ሰው ይስጠኝ። ተፎካክረን ነው እኔ ሄለን እሱና ሙባረክ የሚባል ሰውዬ አንድ ሰው ይስጠኝ እስከ ቅዳሜ ድረስ ባባካችሁን አቅማችሁ የምችለውን። ቴንኪዩ። ልደትሽ መቼ ነው? ቤታ ተከበረ እኮ አከበርን የቤታ ልደት ውዶቼ። እኔ የምልሽ ምን ገስት ላይ ለምን ሳትጠሪ ሳልመጣ የዛን ቀን ስታከብሩ እናንተ? ኧረ በእናትሽ ደፋር ልደቴ ቅዳሜ ነው። በዚያ አታለሽ እንትን ልትይ ነው እንዴ? ልደቴ ቅዳሜ ነው። ቅዳሜ ላይ ወደ ቅዳሜ ቱቱ እንትን ወልዳለች። ቱቱ ሳማንም ይወልዳለሁ። በስመ አብ ወወልድ ወመንፈስ ቅዱስ ሁሉም ወለዱ። ስብሰባ አላት። ቅዳሜ ስብሰባ አለ እንዴ? ስብሰባ አለ። የዚህ የጥሩ የስ ቅዳሜ እንዳትታመሚ ነው የምፈራው። ሳሪ ቅዳሜ ያመኛል እንዳትይ። ስማኝ በየልደቱ በየላ ለምዳለቻ። አሁን እኔ ራኩኝ ሌላ ጊዜ ሽፍንፍን በበርበሬም በጀበና ሲኒም እያታለለች በሚጥሚጣው ሰው ሄዳ ትጠይቃለች። አሁን እኔ ሩቅ ሆንኩባት አሜሪካን ገባ። ምን ታደርግልኝ? እንዳትልክልኝ ወጪውን አሰበችው፣ እንዳታከብር ወጪውን አሰበችው። ሳሪሽ ምን ታደርግልኛለሽ? እስኪ ንገሪኝ። እንደው ምን አባ እኔ ልንገርሽ አንድ ነገር ልንገርሽ። እዚህ ጋር 900 ሰው 1000 ሰው አለ እኔ ጋር እናንተ ጋር አለ። እመቤቴ በጣም ሞቼ ነው የምወድሽ። አረገሽ ትሙት ከመውደድ በላይ ምንም በጣም ነው የምወድሽ፣ በጣም ነው የምወድሽ። በጣም ቤት ውድ አይዘረዘርም፣ አይዘረዘር ምን አባቱ ምን ያደርግልሻል? በጣም ነው። ስለዚህ ምንድን ነው የምትፈልጊ? ምንድነው የምትፈልጊው? ቤታ ውዴታ እኮ ነው አንቺ አይደለም። ምንድነው የምትፈልጊው? እመቤቴ አንተ አታሽቃብጥ። አንተ አንደኛ ብትሆናው ማለት ነው እንዴ ወንድሜ ነው። መንቅር አስወጥታታል። ለአማሬ ስሚ፣ ምንድነው የምትፈልጊው? እንደው ምንድነው የሚደረግልሽ ንገሪ። ምንድነው ያቺ ጉጭ እኮ 1 ኪሎ አንድ ኪሎ ሽሮ። አንቺ ቆይ ዝም በል። ይኸው ጥያቄ ይጠይቃል። አንቺ መሲ ብርጅስቶን፣ ጉቺ፣ ሙኒት በቃ ተሰበሰቡና እዛው ዱባይ ያላችሁት እንዳለ ማን ያልጠራሁት ካለ አስታውሽኝ። ተሰብስባችሁ ዱባይ ጫው ምናምን ማለት ብዙ ነገር አልፈልግም። የአንገት የጣት የእግር አምባር ወርቅ ብትልኩልኝ ተሰብስባችሁ አዋታችሁ ስብስብ ብላችሁ ወርቅ ብትልኩልኝ ደስ ይለኛል። ላይክ ከዛ ደግሞ ማለት ነው ሳሪ አይኖ አንሷል ብዙ ስለሆናችሁ ስላነሰ እዚህ ደግሞ ስትመጡ ደግሞ አለ አይደል ሁኒ ሳርዬ የእህቷ መከታ እንዲሉሽ ደግሞ አንበሳ እሺ ውዴ። ከዛ ሙኒት ደግሞ ባለሀብታረች ዩኒቨርሲቲ ያንካሳው ባውለ ዊልቸሩ ልጅ የሚገባው የአሜሪካ ሰው ጥያቄው የልጅ ሳርዬ የልጅ ምስል እኮ ናት ልጅቷ። የኔ ወይዘሮ ከዛ አስበሽዋል ሜምበር ያላችሁ ሜምበሩ ጋይስ በዚህ ሰዓት ሜምበር ይወራል በመብርሃን። ኧረ ወንድሜ እስኪ ተው እንደው በመከራ ተገናኝተን። እኔ በሷ ቤት እኮ የማልሄድ ሰው ነኝ እኮ ብዙ ነገር እኮ ችግር ያለብኝ ሰው ነኝ። አልሄድም እኮ እሷ ቤት አንዳንድ ቀን። ታሪዬ ግን እንደው በፈጠረሽ አምላክ ማለት ነው ያንን የቡና ሲኒ ቀሚስ እንዳትልኪብኝ። እዚህ ሀገር ስመጣ ገዝቼዋለሁ እሱ ቀሚስ። እንደው በፈጠረ አንተ ስማ ዶከር በየልደት ቤቱ ስትሄድ ማለት ነው የቡና ሲኒች አረንጓዴ ብቻ ከሱቁ ላይ ማለት ያልተሸጠውን ሚጥሚጣ ደግሞ ስማ የተራረፈው ሚጥሚጣ ቁጥር አንደኛ ኢኮኖሚ ነው። ሁለተኛ ቀጣይ ዓመት ልጅ ይዤ እመጣለሁ ነው ያለችው እቺ ልጅ። እኛ በበዓሉም ብለሻል እንዴ? አዎ አዲስ ዓመት ቀጣይ ዓመትማ ልጅ ይዛ ልትመጣ ነው። ስለዚህ በቃ እኛ እኔ እኮ እያዳመጥኩሽ አልነበር እንደ እስካሁን። አይ ሂድበት እዛ ላይ ልጅ ያልከው ላይ ሳርዬ ሱቁን ዝግትግት ታርጋ ጆከር ስራውን የማይሰራ ትከስራለች። እኛ አዋተን ጎፈንድሚ እንሰጣታለን። የዛሬ ዓመት ሆነ ከአሜሪካ መተሽ ክርስትና ታነሻለሽ። ሴት ነው በቃ አንቺ ስራው ዋናውን ስራ ከመስፍሬ ጋር ያለሽ ሱቁ አፉን ይከፍታል። ኪሳራ ውስጥ ነው የምትገቢው ልጅ ወለዳ። እሺ ቀጥል ሂድ። ለሚልሽ አሁን ወጪ እንዳይበዛባት ያው ባላት ሽሮም ሆነ በርበሬ ሽሮና በርበሬ ትልቅ ነገር ነው ታውቂያለሽ። ዋናው የህይወት መሰረት እንጀራ፣ ሽሮ፣ በርበሬ መነሻ የቤታችን ማሟያ እስከሆነ ድረስ ሰው ባለው አቅም 1 ኪሎ ራሱ ወደ አሜሪካ የመላኪያው ራሱ ብዙ ብር ነው።
አይደለም ሳርዬ? እውነት ነው ወንድሜ። አንተ ሰውዬ እንጂ ጨርሰሃል። አንተ ጨርሰሃል። አንተ ምን አይነት ሰው ነው? ጆሮሽን አቃጠለሽ። ማገኛቸው ሰዎች ሁሉ ማለት ነው ችግር ነው በቃ። ጎመን ከኪችን አይወጡ ከኩሽና ወጥ ቅቅል። እስኪ ደህና ነገር አዋተን ምን እንግዛልሽ? አዋተን በስምሽ ምን ይፈረምል? የሆነ በቃ ወሬያችሁ የባለፈው መኪና አያየሽ ከለሩ ምን አይነት ነው በል። እሺ ምን አይነት በቃ ከኩሽና ወንዱ ሴቱ ከኩሽና። አሁን የልጅ ቅር ስላላት እናዋጣላትና ሁለት አንበሳ ወጣንላት። ቢያንስ ጌመሮች እኔ ቤታ በልደቴ ቀን ነው ለእሷ ማዋጣ። ኖ ከልደትሽ በኋላ ፕሮግራም እናያዝና ኧረ በፍጹም ጭራሽ ደግሞ ከልደቴ በኋላ ማቆነ ቤታዬሽ ቅልቅል አርጋለች ስጥጥት አርጋለች ብሎ ደግሞ እጥብጥብ አርጋችሁ ልትወስዱ ምን ተሻለ ነው? ካስቀድመውን ከሆነ ደግሞ እኛ ቤት አትባል። ልጁ ከ2 ዓመት በኋላ በልደትሽ ቀን ነው ጌም ያሹ። እንዴት ታዲያ የምናከብርልሽ? ወርቅ ጉዞ አልሽሻልን እንደ ሀሳብሽ ብለናል። እንዴት ነው የምናከብርልሽ? ምንም አታስቢ። 10 ደቂቃ ከጌሙ በኋላ እኔ ጌማ አንድ ናት። ቤስት ኦፍ 3 ስለሆነ ጌማ ምንም አያስፈልገኝ። ምን ታባርጓልን ገስት ላይ አጃቢ አልፈልግ። ጌሜን ቀጭላለሁ። ሰዓቷ 4 ሰዓት ናት። ጌሜን እጫወታለሁ። በኢትዮጵያ 4 ሰዓት ትገባላችሁ። በኢትዮጵያ አንተ ቅዳሜ ነው እንደምትጫወተው ጆገር? ኧረ የዛሬ ወር ነው ገና ዝኑ መልዕክት አስተላልፋልሻለሁ። አይተሻል? አዎ ተገናኝተናል ቅድም። እስቲ ውዶች አንድ ጌም እንጫወት። በእናንተ ሰበብ ለእኔ ቢሰጡኝ ቢባርኩኝ። እስቲ እንጫወት ብላቸው ነው ብሄድሽበት ሁሉ ሳሪ በቃ የሆነች ጣል ካልተደረገልሽ እንትና አሁን እኔ ባረክ ምን ችግር አለው ውዴ? ሽሮና በርበሬ ቸርችል። አዎ ይኑረው። ጥሩ ትቀጫለሽ እንዴ? ቤታ ትቀጫለሽ። ኦኬ ሊስት ስኮር የሆነ ነው የሚቀጣው። ሊስት ስኮር ምንድን ነው? መጨረሻ ለምሳሌ መጨረሻ የሆነ ሰው ነው። ሁለተኛ የሆነ ሰው ይድናል። አንደኛ የሆነ ሰው ይቀጣል። ሶስተኛ የሆነ ሰው ይቀጣል። ኔትወርኩ የኛ ቤት ዲቦራ ወጣለች። ወጣች አለ ወጣለች። አስከብሩኝ። አሁን ፍናርገው ሊይዙኝ ነው። እሺ አስከብሩኝ። መቼስ ከሳሪ በታች ከሆንኩኝ የመርነቴን አቁማለሁ። እንግዲህ የሰራሁትን ቪዲዮ ሂዳችሁ ላይ ካርጎራ በፈጠራችሁ እሱ ነው የሚያዋጣው። ብቻ ነው የሚቀንሰው። ስጡኝ ስሙኝ። እኔ ከጌሙ በላይ ሜምበር እንድትሆኑልኝ ዛሬ አዳሪ 200 ሜምበር ነው መሰለኝ የሚቀረኝ። ሜምበር ሆኑልኝና ውዶቼ ፕሮፋይሌ በ3000 ይቀይርልኝ። 200 አረራ ጋይስ 2800 ሜምበር አለኝ ጋይስ። በእግዚአብሔር 3000 ሞልተን ፕሮፋይሌ ይቀይር። አመሰግናለሁ ጋይስ። ታፕታፕ ሜምበር ያሉናችሁ ሜምበር ጋይስ ሁላችሁ ታፕታፕ ሜምበር ስንት ነው? እንደው ጁዬ ኧረ ተይ እባክሽ እንደው ፈጣሪ ሜምበር ያልሆናችሁ ሜምበር ሁኑ። አሁን ማስታወቂያ አንተ ጆከር እንደው በእናታችሁ ሜምበር ስንት ነው ሰውዬ? ሜምበር የኔ 308 ነው። የኔ ስንት ነው ሜምበሬ ማለት? አንተ እኔ እኮ 2800 ነኝ። እሺ እኔ እኮ አልቆጣጠርም። በነገራችን ላይ ሰሚ ገብቻ አላውቅም። ሰሞኑን ገብቻ አላውቅም፣ ግን ሜምበር ላይ ነው ያልቆጣጠርም። ጥቅሙ ምንድን ነው ንገሪኝ እስኪ። ሜምበር ጥሩ ነው አሉ ጋይስ። ካላስ ሜምበር ለቫይራል አለው ብር አለው ሪዋርድ የሚሰጠን አታውቀው? ከጎን እንደዚህ ወደ ታች ስታደርግ ብር ይሰጣል ሜምበር። እኔም መጀመሪያ የሆኑ ሰው አሁን አልናገር ሳሪ ቤቴ ልታደርቂብኝ ነው ደግሞ እንደዚህ ብዬ አበሻ ገንዘብ ልታገኝ ነው ብሎ ደግሞ ሳይሰጠኝ እንዳይቀር ይቅርብኝ። አላገኝም ልጆቼ ዝም ብዬ ስለምወደው እስኪ ስጡ ጋይስ 12 አበባ ጋይስ 12 ሰዎች ሁለት ሰው ኧረ አስከብሩኝ ጎበዞች። የሰራው ሜምበር ይላችሁ ኧረ ላይ ካርጉ ይቀርባል። እኔ እንኳን ፕሮፋይሌ ካልቀየረ ነው እኮ መከራዬ አይደልኝ። አሁን ደብል ነው ጋይስ ደብል ነው። እንደው አዲስ ዓመት ነው ደብል ነው። ደብል ነው አይሰጡም። እዚህ ቤት እኮ አይሰጡም። ዳዊቶች አንድ እስኪ ቀይ መኪና ስጡ። አንድ ቀይ መኪና ሜምበሩ ነው። ምን ላይ ደረስን? እኮ እያየሁ አይደለም ጋይስ። ኧረ ደብል ነው አሳልፉኝ ከነሱ ወይ ጉድ ደብል ነው። ቴንክ ዩ ጁዬ ጋይስ ጋይስ አንድ ሺህ እንደ ኧረ እባክህ
ሳሪ ትበለጣ አንተ ወራዳ ሳሪ በለጣች። ጋይስ ደብሉ እንጠቀም በቃ ነው ፉጉር እኮ ነው የሰበሰብኩት። ጋይስ እንዳለ ፉጉር ነው የሰበሰብኩት። ምን ትሰሩልኛላችሁ? እወጣለሁ በቃ ሳሪ አንቺ እየተሰጠሽ እኔ አይሰጠኝም። አንቺ 1500 ገባሽ። እወጣለሁ ሳሪ በቃ ወጣ ለምን ለአንቺ ብቻ ነው የሚሰጥሽ? ለኔ ይሰጠኝ ነሳራና ይስጡ እንጂ በመከራንችና በይ ቻው ሳሪ አድክማስ ስሚኝ ሳሪ ኧረ ቤታ በፈጠረ አንቺ ስትሸቂ እኔ ቁጭ ብዬ አይናየም እኔ እንዴት ያገባል ልመውትሽ ሳሪ ጭራሽ ከመወችኝማ ግላብ ልቀቋረሳል እናንተ። ኧረ ውርደት ነው እንዴ! ውርደት እኮ ነው። እንደተዋረድኩ ነው የተሰማኝ። ጋይስ እስኪ እኔ ቆይ አንድ ቤተሰብ የለኝም ማለት ነው። እንዳስከበራችሁኝ ለምን አላወራም ግን ግላቡን እንጠቀም ጭራሽ ግን እንትን ሸፈናችሁ ጋይስ የለፋው ልፋው ጋይስ ልፋው ሀሺ ቆጠረ ጋይስ ግላቡን እንጠቀመው ሀሺ ጎበዞች ኧረ ከሀሺ እንቀሳቀስ ኧረ ግላቡን እንጠቀመው አይ ዛሬ እንደውም ቤታ ነው እኛ ነገር ታፕታፕ አድርጎ በቃ ምን እንደው በፈጠራችሁ እንዳልሸነፍ ውዶቼ ጋይስ ግላ ኧረ በእግዚአብሔር አንቺ ምን ነው ግን እንዳሸንፋል? ሰዎች ግን ሰሚ ሳሪ እሱ ነው የሚቀጣው። እሺ ጋይስ ግላቡን እንጠቀም። 5000 ግቢ ሳሪ 5000 አስገቡ ውዶች። ጋይስ ግላቡን እንጠቀም። ኧረ አንቺ እንኳን የሚያደርገኝ ኧረ እኔ ይሄን ፉጉር ገልብጫቸው ልምጣ ሳሪ ለምን ትገለብጫቸዋለሽ ውዴ? አርፈሽ ተቀመጭ። ለቃቃሚ ናቸው። ታብታብ አያደርጉም ልጆቼ። ምን ይሰራል? አርፈሽ ተቀመጭ። እኔ ውድ ነው ካላረጋችሁ የሰጠሽኝ ማሬዋ በጣም ነው የማመሰግነው። ወጣው ተቀመጣሩ ማማን ነው ጋሪ እያቁለጨለጨችኝ እኔ አልቀመጥም። እሷ እየሸቀለች እኔ አልቀመጥም። ትዕግስትም የለኝ። ለኔ ማትሰጡኝ ከሆነ ሰጡኝ ያላችሁ ነው ሳሰጡኝ። ወጣው በቃ ወጣው ጋይስ እንደምን አለ ያቸው የእሷ ኪስ የኛ ኪስ ነው። ተይ የትሽ አሁን አንተ መሀይም መቼ ነው የሚገባ ጨዋታ? አንተ መሀይም ዝም በያቸው እነዚህ ጅሎ። ስሚ ቤታ አሁን እንትን ልንል ነው። ለልደትሽ ወርቅ ነው የምንገዛው። ጣሪው እኔ ውሸቴን ነው አውቄ ነው ማለት እኔ እኮ በጣም ስለማለግጥ ምናምን እንዴ አየሻረ ሳይሽ ላለመቀጣት ጆከር ግን ማርያምን በጣም ነው የሚያፍረው። እኔ አውቃለሁ በጣም ነው የሚያፍረው። ምን አይነት ነው ይሄ? ለቃቃሚ ቆይም ታስገቢው ሁሉ ጊዜ እግዚአብሔር ጋይስ ሁሌ ጆከር ማሸነፍ ሁሌ ነው ጆከር እንትን የሚለው ጌታ ሁሌ ነው ጆከር። በቃ ማርያም ነው ቤታዬ እንትን ስጪ ግላብ ስጪ ውዴ። ምንድን ነው እኔ ቤት ነው አንቺ ቤት ነው የምሰጠው? ምንድን ነው ምንድን ነው አስወጥታችሁኝ እኮ ነው። ኧረ እባክህ ማንም አለካ ማርያምን ማንም አለካ ማለት በጣም ለተናደርኩት እንዴት ታሰጡኛላችሁ? ተቀጣ አይ አይደለም 1-0 ነን ሳሪ። ጭራሽ ግላብ ስጭኝ አለችኝ። እንኳን 1-0 ነው ማለት ይሄ 1-0 ነው ማለት ምን ነው? 1-0 ማለት 1-0 ነን። አሁን ለምሳሌ ግን እኔ አንደኛ በሆን ማለት ነው ሳሪ 1-1 እንሆናለን እኔ እናቺ። ስለዚህ እንደምንም ጠንክረሽ አንደኛ ለመሆን ተጫውጪ። አንድ ይቀረኛ አንደኛ ለመሆን ተጫውጪ። ይሄኛውን ግን እኔ ወይ ኧረ ጋይስ ትሪፕል እንጠቀም። ምንም ነገር በሶስት ነው የሚያባዛው። ኧረ ውዶቼ ትሪፕል እንጠቀም። ምንም አሁን አንድ ካሸነፍኩ ነው ጋይስ አሁን በመብራት ስባሽ ጨዋታ ይገባል። አሁን አንድ ካሸነፍኩኝ ነው እንትንም ሆነ በስመ አብ ወደንፈስ ካሸነፍ ቤት የገባ መንፈስ በስመ አብ ወደንፈስ ምን ነው እናንተ ምን ነው እንደው የኔ ውድ ማን ነበር? በስመ አብ ወደንፈስ ይሆንማ መንፈስ ገብቷል ጋይስ ይሆንማ መንፈስ ገብቷል። መንፈስማ ቤት ይጻበ ወበላ ባለሻቸው መጣ
በወጣ ይተካ። ቆይ ማሪ በወጣ ይተካ። ጌታው ያምላ ነቅል አውጣልኝ። በስመ አብ እስቲ ስጡኝ። ኧረ ስጡኝ። አሁንማ አላሸንፋችሁ። በስመ አብ ወመንፈስ ቅዱስ። ኧረ ነቅል ቀል አድርግልኝ። ጌታው አምላክ አንተ እንዳትመጣ። አንተማ እንዴት ትመጣለህ? በሰው ተመስለህ ታፕ ጋይስ። ቤቴን አደረቀችው። ሳሪ ስትመጣ ቤቴ ደረቀ። ሳሪ ገባች፣ ቤቴ ደረቀ። የሚሰጠኝ ሰው ጠፋ። ገባቻ እሷ ከኔ በላይ ትሰማለህ ወንድሜ። ስጡ ጋይስ ስጡ። ከኔ በላይ ሸቅል አረገች ሳሪ። ልቅምቅም አረገች። ገና ውዴ ገና ከሆን ላሸንፍሽ ነው። ገና ነው 6000 ቅድም ዋጥ አረግሽ ገባሽ። ወይ ጉድ 12 አበባ ስጡ ጋይስ። እንደው ኔትወርክ ይቆራረጣል። አልሰማም ወይ 12 ሰው እንዴ ወጣ በቃ ወጣ። አባዶትዬ እኔ ቆንጆ እንደው አንድ አበባ ማሽቢ ዛሬ አንድ አበባ ማሰጡ አንድ አበባ ኧረ ጠላቶችን ቢሆን አበባ ስጡኝ። የሆነ ነገር አሁን ቆይ እንትን ሲሆን እነዚህ እግረ ደረቆች ስጡ እስኪ። ወይኔ እንደው በቃ እኮ ወንድሜ በቃ ይኸውልሽ ተመልከች። አቋረጠው ሳ ካላስ ምን ማድረግ ይቻላል? እኔና አንቺ እንቀጥለዋለን። ችግር የለውም። ካላስ ያለ ሌትስ ጎ ጋይስ። ሂዱ ጋይስ። ደብሉን እንጠቀም። ደብሉን ግላብ ደብሉን እንጠቀም ጋይስ። ግላቡንም ደብሉን ልብ መኒጋን ስጡ። እግዚኦ ሳሊነ ለቅድስ ዲና የኔና በወጣ ይተካ። ሆሆ ቤቴን እኮ አደረቀችው ሴትዮዋ መጣ። ስብሐት ለአብ ወወልድ ወመንፈስ ቅዱስ መንፈስ ነው የረጨችበት። ጋይስ ሂዱ። ቋጥረሻል እንዴ ሳሪዬ? ከበርበሬው ጋር ቋጠርሽብኝ እንዴ? ጋይስ ሂዱ። ደብሉን እንጠቀመው። መኒጋን ምናምን ልብ ስጡ። መኒጋን ኧረ ስጡ። ደብሉ ሳያልፍ ስጡ። ጁዬ ስጡ። የኔ እናት ጸለይ እኮ ረጫጫውበት አርጭጭ ታረኩበት። ያስኩታ እንደ አየሩ መታወት እኮ ጋይስ ተመታ እኮ አየሩ ተመታ። አየሩ መታውታ ውዴ እንደ ፍን ብሎ ነበር። ተይዞ ነበር አየሩ መታውት። ይመስማ ጁዬም ጨረሰ። ማነው የሚሰጠው አሁን? ካላስ ጁዬም ጨረሰ። ነይ ለእኔ ግላብ ስጪ ቤታዩ አንቺ። ከዛ በኋላ እኔ ግላብ ራሽ ምን ችግር አለው? በሌላ ስልክሽ የሰው ግላብ መጠቀም አትችይም። ጭራሽ ደግሞ ግላብ እና የማንን ነው? አንቺ የሰው ግላብ አይደል እየተጠቀምሻለሽው? የራሴን ቅርቅር አድርጌ ያዝኩትን ይላል። እኔ የራሴን ልጠቀም። የት ነው ጋይስ? የት ነው? እኔ ራሴን ልጠቀማለሁ። አሁን ሰዎች ነው የሚሰጡሽ። አንቺ ኬት ታስቀምጫለሽ? ሰዎች ነው የሚሰጡኝ ስልሽ አይደለም ሰው አይሰጥም። የራስሽን ነው አልሽ። ኖ የኔ ሰዎች ለአንቺ መስጠት አይችሉም። ያንቺ ለእኔ መስጠት አይችሉም። ከ5 ቀን በኋላ ኤክስፓየርድ ያደርጋል። ለ5 ቀን ነው መያዝ የሚችሉት። ማንም ቤት መስጠት አይችሉም። በጣም ነው እንደ ሰዎቹ መስጠት የማይችሉ። ለምንድን ነው ለአንቺ ብቻ መስጠት የሚችሉ ለእኔ መስጠት የማይችሉ? አንቺ ከኔ ጋር ተጫውተሻል እንደ እኔ ቀን ሙሉ ወገቤ እየተቆረጠ እየቀጠቀጥኩ እያሸነፍኩ እኮ ነው ግላብ የሰበሰብኩት። ኦኬ አንቺ አሸነፋለ ግላብ እንዲሰጥሽ ማሸነፍ አለብሽ ሳርዬ። ኦኬ እሺ ጋይስ ስጡ ላሸንፋት። አሁን ካሸነፍኩሽ እቀጣሻለሁ። ሳቤታ እስኪ እናያለን ውዴ። ማለት አንድ ሰው አፈንግጦ ከወጣ ላንቀጣ። ግን ካሸነፍሽኝ ራሱ አንድ እኩል ነው ሳ እስኪ እናያለን ውዴ ሁኔታውን። እንዴ ምን ሁኔታው ነው? ግድ ነው። አሸንፊሻለሁ እኮ ቅድም ውዴ። በስንት ነው እጥፍ ያስሸነፍኩሽ? ጋይስ 25 ላይ ግላቡ ልቀቁት። 25 ላይ ሹዶቼ 25 ላይ ከዛ ማጂክ ሚስቶን ልቀቁልኝ ጋይስ። እኔ ጋር ስትጫወቻውን ግላብ ምን ይሰራልሻል? ካራስ አቅሜን እኮ አወቅሽው። በስ ይሆናለኝ ውዴ። እንዴት አወቅ? ገና ስናይፕ ያደርጋሉ ጋይስ። እስኪ ሸፍኑትኝ ውዶቼ፣ ወይ ሸፍኑት። እሺ ጋይስ ግላቡን እንጠቀም። ጎበዝ 8000 ገባን። 10000 እስኪ እንግባ። ሸፍኑልኝ ሳርዬ እንዳታይብኝ ጋይስ። ሽፍን አድርጉት። ጋይስ 10,000 እንግባ። 2 ሰው ቢስመኝ 10,000 እንገባል። እዚህ ደርሰን 10,000 መግባት ያቅተን ብታሸንፊ ደስ ይለኝ ነበር። ግን ማማሬ እኩል ቤታ እኩል ነን። አሁንም ትደግሚያለሽ። ጣመችሽ አይደለም እኩል አይደለንም። እኔና አንቺ ቅድም አሸነፍኩሽ፣ አሁን አሸነፍሳ። ጋይስ እኩል ነን አይደለም። ያቁዝር ወጣ ያቁዝር። ይኸውልሽ ለአንቺ ስል እሺ ይጫወታል። ለሌላ ጊዜሽ ግን ሳርዬ አብሮ የሚጫወት ሰው ተከታይ ከወጣ እኔም አልቀጣም። አብሮ እኔ ገባ አብሮ ነው የሚቀጣው። ገባሽ? በቃ ጦሮሽ በቃ ውጭ በቃ ውዴ ካላስ አቶ አሎት አመረን እንጫወታለን። አንድማ እንደግማለን። ያለ ጦር ኦኬ። አንቺ ምን ነው ዘራፍ። ጆከር ግን ያፍራል። ወይኔ በኢየሱስ ክርስቶስ ቀስም ብሎ ለሱ ሲሰጠው ብቻ ነው ደስ የሚጥመው። ጆከር ያፍራል፣ ጌታን ያፍራል። ያ ባያፍር ኖሮ እስካሁን እንቀጠቀጥ ነው ነበር። ግላፍ ስጡ እስቲ፣ የቤታየው ቤተሰቦች ግላፍ ስጡ፣ ለእኔ ስጡ፣ ውዶቼ ለእኔ ስጡ፣ ይስወዳችሁ ስጡኝ።
ስጡኝ ጋይስ፣ ለእኔ ስጡኝ። ግላቡን መስጠት አይችሉም፣ መስጠት አይችሉም። ሳሪ አንቺ ተጫውተሽ አታውቂም እንዴ? ወይ ውዴ፣ እኔ በግላብ ተጫውቼ አላውቅም። ዝም ብዬ ጋይስ። እሺ ትሪፕል ኒድ ምንም ነገር በ3 ነው የሚያባዛው። በ3 ነው የሚያባዛው ጋይስ፣ በ3 ነው የሚያባዛው። ሂዱ ጋይስ፣ በ3 ነው የሚያባዛው። ምንም ነገር ጋይስ፣ ምንም ነገር በ3 ነው የሚያባዛው። ልብ መኒጋ ምናምን ስጡ። 5000 መግባት አለብን ለመቀጣጣት። 5 በስማ ያለ ጋይስ 5000 እንገባለን። ጊፍተር የት አለ? የለም ጊፍተር ጁዬ፣ የለም ጊፍተር የለ ጋይስ፣ ስጡ። ቴንኪዩ ግላብ አላት አለ ጁዬ፣ ግላብ አለሽ አሉ ጁዬ። ግላብሽን አምጪ ውዴ፣ ስጪ፣ እመልስልሻለሁ ጁዬ። የለ ስጡ ጋይስ፣ ስጡ። እንደ ቦድ አሁን እኮ 5000 ከገባው ከቀጣለ ማን ልጥራ ጋይስ? ማን አለ? እስቲ ሼር ላድርግ። ማን አለ ጋይስ? የማውቀው ማን አለ? አይ የሉም። እስቲ አንድ ሰው ነበረ ሼር አልኩላት። ሚዩት አድርገሽ ነው። አረ ጸበል ቤቱን እየመታሁት ተይዘዋል። ተበልተውብኛል። ልጆች ተበሉ እኮ ቤት ውስጥ ውዶች፣ ተበላችሁ። ምንድን ነው የበላችሁ? ግላቡን ነቅታችሁ ስጡ። ግላብ እዚህ ለማያውቁበትም እኔ ግላብ ምን ሰዓት እንደሚሰጥ ጭራሽ አይስክሬም ስጡ ጋይስ፣ ስጡ። 19 ደቂቃ ቀርቶታ። ስጡ ግላቡን ነቅታችሁ። ወይኔ ቴንኪዩ ጋይስ። ሂዱ 14 አበባ ሜምበር እየሆናችሁ ጋይስ፣ ደርሰናል። ካልቀየረልኝ ነው የምናደደው። ሜምበር ሁኑ። አበባ 14 አበባ በጉልበታቸው አምላክ ያለ ጋይስ። ቴንኪዩ ጋይስ። ስሙኝማ የቀረን 190 ሜምበር ነው። እሱን ደግሞ በእግዚአብሔር ደብል ነው። ስጡ ጋይስ። ሽብሩ እንጠቀም። ኧረ በሳሪ እንሸረፍ። ኧረ በእግዚአብሔር በጉልበታችሁ በኢየሱስ አርሴናል የረንዳው ዛሬ አራሳችሁ መቼም አልናገርሽም። ኧረ ሂዱ ጋይስ፣ ሽብሩ እንጠቀም። እናንተ አረብ ሀገር ያላችሁ ኧረ አዋረዳችሁኝ። ትሪፕል እንጠቀም። ክርስቶስ መኒጋን ብትሰጡኝ ምን ትሆናላችሁ? ግላብ ቁጥርጥር አደረጋችሁ። ምን ሆናችሁ ነው? አረብ ሀገር ያላችሁ ጸበል እርቺ ደግሞ ጸበል እርቺ የለ ጋይስ፣ ሌትስ ጎ የለ ወያቺ መሲ ብርጅቶን 10 ሺህ እኮ አላቀለሽ። ሁለት መኒጋን መስጠት ያቅታችሁ። ስሚ ቤታ፣ ስሚ መሲ ብርጅቶን 10 ሺህ አካውንቷ ላይ ተዘጋ። አበሻው ዲኒ ልዕልት ስሚ 10 ሺህ አካውንቷ ላይ ተዘጋ። አይወጣም 10 ሺህ ድርሃም ስንት ማለት ነው በዶላር? በዶላር $160 ተዘጋ እንዳለ አካውንቷ ላይ 7 አንበሳ ተዘጋ። $160 ነው። አዎ 165 $165.5 ነው። ምንድን ነው የምታወሪው ሳሪ? $3000 ኦኬ $3000 ጻፉልኝ። $3000 እኮ ማስከፈት ትችላለች እኮ። እምቢ አላት ዶላር። አዎ $3000 10,000 ድርሃም ይኸውልሽ አላት እዚህ ጋር እኮ ማስከፈት ትችላለች። ለምን ሰው አታወራም? እምቢ አለ ውድ እምቢ አለ $300 ነው ኪዩ $300 $3,000 ቤታ $3,000 እኮ $3,000 10,000 ድርሃም እኮ እዚህ እየጻፉ ምንም አትሳ በአሜሪካ ውዴ። አንቺ አታዘናጊኝ። እያወራሽ ነው። ደሜ ቀጥ እያለ ነው ሳሪ። ግላብ ልቀቁልኝ። እኔ እኮ እልከኛ ነኝ። አሁን እኮ እልህ ነው እኮ እንደሚያንገበግበኝ። እንዴት ግላብ ልቀቁልኝ። እቺ ሴት ወሬ ነው ወዴ ነው የምትሞላው። ግላብ ልቀቁልኝ። ኧረ እንደው ፀጉሬን አውልቄ ንቀው አለኝ። አሁንስ እንዲሁ እዚህ ቤት ልጆች ግላቡን እሺ ጋይስ እንጠቀመው። አደራችሁን ጋይስ ግላቡን እንጠቀመው። ሁላችሁም አበባ ትሰጭኛለች። አሁን ግላብ ስጡ። ተስካሮሽ ይውጣ ከቤት። እንደውም እንደሚሻለው ግላቡ ላይ እንጠቀም። አውቃችሁ ነው አበባ ትሰጡኛላችሁ። ምነው ሳሪ ታሸንፋላችሁ? ሪታየር እንደው አንቺስ እግዚአብሔር ይቅናሽ። እንደዚህ ምን ሆኖ ነው ዛሬ? እንደው እቴ የሰጠሽኝ ጆኒ የኔ ጌታ ይሁን አረሳም። ጋይስ ግላቡን እንጠቀም። ሌላ ግላብ አመሰግናለሁ ውዶቼ። ቴንኪው አመሰግናለሁ። ስላለ ጋይስ ቴንኪው አመሰግናለሁ ውዶቼ። ቴንኪው ለነገሩ ጆከር ካልተቀጣን የማልቀጣም ደስ የሚለው እሱ ነው እንጂ። ቴንኪው አመሰግናለሁ። ትቀጫለሽ። ጆከር አልተቀጣም ማሬ። በቃ እናንተ ታፍራላችሁ።
አላፈርኩም ውዴው፣ አብሬሽ አጫወትኩሽኝ። ጆከር ሳይቀጣ ወጣ። እኔ ግን በየዋህነቴ ይኸው ቁጭ ብዬ ሁለት ጌም አጫወትኩ። እሱም ቅጣት እኮ ነው። እሱስ በጣም ወንድሜማ መቀጣት አይወድም ጭራሽ ነው። ኔትወርክ ተቆራረጠ ብሎ የሚወጣው እናንተ ጋር ግን ኔትወርክ ጥሩ አይደለማ ታዲያ። እሺ እናስገባውና ይቀጣ። ኦኬ አምጩ ካራስ። በነገራችን ላይ በልደትሽ ራሱ መቅጣት ጥሩ አይደለም። ስሚማ ስንት ቀን ነው ልደትሽን የምናከብረው ውዴ? እስከ ቅዳሜ ድረስ። የአሜሪካ ሰው ዘመናዊ። እሺ ቀስ ብለሽ እስከ ቅዳሜ ድረስ። አንቺ ምን አለብሽ? አንቺ ምን አለብሽ? ማሬ ምን አለብሽ? ጆከር አለ አይቀጠማው ከሸቴን ቅጭኝ ሳርዬ፣ ውሸቴን ኔ ፍቅር አራቄን አረገሽ ታውቂኝ ኔ ቆንጆ። እንኳን ነው ቅጭኝ ሲሪየስ ማርያምን ቅጭኝ። ያለ እኔ ደስ ይለኛል በአንቺ መቀጣት። ስሚ አሚ እንኳን ተወለድሽ፣ እንኳንም አወቅንሽ። ቀሪ ዘመንሽ የተባረከ ይሁን። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። የቀሪው አመት ደግሞ በጣም ከዚህ በላይ ስኬታማ ሆነሽ እጅግ በጣም ተውበሽ አምረሽ ደምቀሽ የምትታይበት ያርግሽ። የሰው ፍቅር አሜን። እግዚአብሔር አምላክ አንደበትሽን አይቀይረው። በጣም ትሁት ልጅ ነሽ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ላመንሽበት ወደኋላ ማትዬ የኔ ውድ እህት ወልደሽ የምስሚ ያርግሽ። እኛም እዚህ የምንበላ ያርገን። አሁን አንቺ ስትወጂኛል እንስትለን እና በጣም ነው የምወድሽ የኔ ቆንጆ። በጣም በጣም ቤታዬ፣ እኔም በጣም ነው ሳርዬ እወድሻለሁ የኔ አክባሪ፣ አከብርሻለሁ። ውድድ ነው የማደርግሽ የኔ መልካም። በጣም ነው የምወድሽ እና ቅጣቱን አቀጭኝም እንዴ? ችግር የለውም ማርያም አረጋሽትም ችግር የለም። እኔም ስራ አልሰራም። እሺ ግን እሺ ካልቀጣሽ ግን ምን ነበር ቅጣትሽ የሚሆነው? እስኪ ልስማው ንገሪ። ምንም ጨፍሪ ወይ ብልሽ ነው። ሌላ ምን አለ? እኔ እኮ ተጫውቼ አላውቅም በብዛት። ጨፍሪ? አዎ በቃ እንደዚህ ስጨፍር አላየሽኝም ሳሪ? ላልነበርኩም ሲጀመር ገናውን ነው ከእንቅልፌ ተነስቼ የመጣሁት። እንኳን አላየሽኝ። ጸበል ትረጪ ነበር ከዱባይ እዚህ። በቃ እሺ ሳርዬ እኔ ፍቅር ውድድ ነው ማድረግሽ። እናወራለን። እሺ አመሰግናለሁ። እሺ ማሬ ዋሽሽ። እሺ እኔ ፍቅር እሺ ውድድ አደረግሻለሁ። እሺ ማሬ ቻው። እሺ ቻው። እሺ እኔ ፍቅር እሺ ቻው። ጋይስ እንውጣ ጋይስ። ሜምበሪ በቃ ተስፋ ቆረጥኩኝ እኮ እግዚአብሔርን። ለእስኪ 3000 ባይ ምን አለ? ስንት ነው የቀረኝ ሜምበር? 188 ሰዎች። ኧረ በእግዚአብሔር 3000 ሰዎች አላችሁ። ሜምበር ሁኑልኝ። እኔ 3000 አንዴ ልሙላ እና ሊዮ እስኪ ወዲያው ከቀየረ ወይኔ እግዚአብሔር እየግ ማለት አሁን እኔ ምን ያንሰኛል? ሜምበር ሰው እንዳይሆን የሚያደርገው ምን አነሰኝ? ጌታዬ ምን ጫውት እችላለሁ፣ አጫውታለሁ፣ ስቃለሁ፣ እበላቀጣለሁ። አምላኬ ምን አነሰኝ ለሜምበር? ጉድ ምን ያላሟላሁት ነገር ግን አይ ይሁን እየሰጣችሁ ነው። ግን እኔ እንደዚህ ደብሯችሁ እንድትሰጡኝ ሳይሆን በፍላጎታችሁም አልሰጣችሁኝም። ማለት በፍላጎታችሁ ብትሰጡኝ ደስ ይለኛል። ግን ላይክ ምን ጎደለኝ? ማለት ሜምበር መሆኑ ያልፈለጋችሁ ስለምንድን ነው? ቶች 2000 እኮ ምን ችግር አለው? ማለት 100 ምናምን ሰው ይቀረኛል። ኧረ ተው ሜምበር ሆኑ አይድል። ድሮ ምን ያልተመረኩኝም የተረገመ ጎረቤት ነው መሰለኝ የጠፋብኝ። ምንም ሜምበር ሊሆኑ አልቻለም። ረቂጥማ አለኝ ትንጥዬም ብትሆን። አምላኪ ሆይ አታይም? ተቀምጬ ራሱ ተመልከታት። ውጥት ትብላለች፣ እንዲህ ንጥር ትላለች። እናንተ ስትከሱ ሰውነታችሁ እንደሚላላ ታውቃላችሁ። ጂምን ደግሞ ካሊላችሁ እንደዛ እኮ ነው ዝም ብሎ የሚንቀሳቀሰው ሰውነት። አስረጃቸው። እሺ 2700 ሰዎች እኔ ቤታዬን ሽቅርቅሯል። ከነ ሁሉ አመሏ፣ ከነ ንጭንጯ፣ ከነ መልካም ስራዋ፣ ከነ ጥሩነቷ፣ ከነ ብልቃጣነቷ፣ ከነ ክፍታፍነቷ ተሸክማችሁ እዚህ ደርሰናል። አሁን ደግሞ በቃ ማለት እኔ ግዴታ ማንጠፍ አይጠበቅብኝም። አንድ አበባ ዋጋ ራሱ አትሆንም። የአንድ አበባ ዋጋ አትሆንም። ከፕሮፋይሌ ጎን አንቺ ጉቺ ለቃቃሚ፣ እስኪ ጉቺ ሜምበሩኒ በእግዚአብሔር ወይኔ አምላኬ። አንዷ ለቃቃሚ ሳባረር አንደኛው ለቃቃሚ ትመጣብኛለች። ስሙ ሜምበር አሁን ይሄ መሰላከለው እንዴት ነሽ? አንዲት ሴትዮ ገብታ በጣም ነው አንቺ ቤት የተናደርኩት። ኬክ አትግዢ፣ አትብሉ፣ አታክብሩ። ምን ጉድ ነው? ምቀኛ መጣብኝ። ታውሹ በቃ ሀሳብሽን እባክሽ ስሚኝ። አሁን ቅዳሜ ማለት ነው
ከምሽቱ 2 ሰዓት በኢትዮጵያ ገብተሽ ከምሽቱ 4 ሰዓት ነው እንደ ከላይ እወጣለሁ ያልሽው? እኔ ያልኩትኝ ከምሽቱ 11 ሰዓት ነው የምገባው ላይ 11 ሰዓት ማለት ነው ልንገርሽ ነው ከዚህ ሰዓት 4 ሰዓት ቀይስ 12 አቦ ከዚህ ሰዓት እኮ ከዚህ ሰዓት እኮ ልነግርሽ ነው ከዚህ ሰዓት ካለሽበት ሰዓት 5 ሰዓት ቀንሽልና ከዛ በፊት ፕሮግራም አለኝ። ይሄ ወደ ኋላ ነው የምቀንሰው። ለኩለ ለሊት ሰው በተኛበት ሰዓት ነው የምትገቢው? ወደ ኋላ በኢትዮጵያ ጋይስ ጠዋት ላይ በቤተክርስቲያን ምናምን ያከበራችሁልኝ ስንት ሰዓት ነው በኢትዮጵያ? በዛ ሰዓት የራሴ ማከብርበት ላይ ሴትዮ አማርኛውም ማከብርበት 6 ሰዓት ቴንኪ ማከብርበት 6 ሰዓት በኢትዮጵያ 6 ሰዓት ከሌሊቱ 6 ሰዓት ነው ጋይስ በኢትዮጵያ ቀን ላይ። ኧረ እባካችሁ እንደው በኢትዮጵያ ነገሩኝ። አንድ ሰዓት ጠዋት ነው ምንድን ነው የሚጽፉት? 9 ሰዓት ጉቺ ከጠዋቱ ጠዋት 3 ሰዓት በኢትዮጵያ። አዎ ጠዋት 3 ሰዓት ላይ የሆነች ፕሮግራም አለችኝ እሷን አከብራለሁ። በፎቶ አለ በቪዲዮ አልገባም። እሺ ከዛ ቀን ላይ ግን በኢትዮጵያ ከምሽቱ ይኸውልሽ 3 ሰዓት ከሆነ የዝኑ ጌም አለ 4 ሰዓት ነው ይገባለሁ። ጌም እንጫወታለሁ በዛው እናከብራለን። ኦኬ ስለዚህ የእኛን ከምሽቱ በዱባይ 11 ሰዓት ጀምሮ እናደርገዋለን። ጌምሽን ከጨረስሽ በኋላ ማለት ነው። ከምሽቱ 11 ሰዓት በቃ አይገባኝ። ከምሽቱ 11 ሰዓት በዱባይ እሱም ማረጋገጥ የፈለኩት ምን አባለው አንተም ጽፋ አማራው አማርኛ ጠፋበት ይላል። ከአንተ አማራ ነኝ ከሚለው በላይ ቁልምት አርጎ የሚያወራ አለ ቆሻሻ። አሁን አፌን ይዞኝ ነው ገባሽ? ለወሬ ስቸኩ ስሚኝ ውዴ በእናትሽ ሜን በራስ ሞይልኝ 100 ብቻ ነው የቀረኝ። ማን ይምላች አንድ ቀን ይባል አላ ሸሚ አላስወራደኝ እኮ ጉቺ 160 ነው የቀረኝ። በእግዚአብሔር ለሱ ብዬ ነው የተቀመጥኩት። ፕሮፋይል ይቀይራል አሉ ሙሉላት ጉቺን ባርኳት አይደለም። ወይኔ ጌሙ በዱባይ 11 ሰዓት ነው እንዴ? የዋጊብ ነው። አዎ አንቺ ጌም በዱባይ 11 ሰዓት ነው። አቡ ሴትዮ ምስቅልቅልቅል አደረግሽን። በኢትዮጵያ 10 ሰዓት ማለት የአንቺ ጌም በዱባይ 11 ሰዓት ነው። በኢትዮጵያ ከምሽቱ 4 ሰዓት ነው። በኢትዮጵያ ነው። በዱባይ 11 ነው የሚሆነው ሴትዮ። እሺ ምን ሆነ 11 ታዲያ? እኛ 11 ሰዓት ልናደርገው ነበር። አሁን አንቺ ደግሞ ጌም በቃ እኔ ከጠዋት ጀምሮ እስከ ማታ ድረስ አለው። ግን ዝም በማላችሁ ሰዎቹ እኔ ችግር የለብኝም። ጎመን ሻጭ፣ ዳጣ ሻጭ፣ ካርቶን ሻጭ በጠዋት መተው ምን ሊሆኑ ነው? ማን ሊሸጥላቸው ነው? ደግሞ ነገ እንጀራ አልተሸጠም። ሌላ እየዬ በቃ አትገናኙ ጉቺ በየቤታችሁ እንዴ ፍንጭ ነበቱን የሰጠሽ የኔ ፍቅር። ኧረ ባሌ ነው እንዴ? ኦኬ እንዴ ሴትዮ 17ኛዬ ነው ከአሜሪካ። እኔ ቤት ይስጣ ታዲያ ይስጥ። ለአንቺ ሰጥቶ ለእኔ የማይሰጠው ለቃቃሚ ባል ነው እንዲ ያለሽ። እስኪ ለሷም እኔ ራሴ ለቃቃሚ አይደለሁ ፍቅሬ። የሚይዛቸውም ለቃቃሚ ናቸው እንደኔ። ጉቺዬ ዋይን ጠጭ ብላይ እንዲቦራ ዋይኑ ላይ ማለት ነው የሆነ ሻቶ ሰርኩበት ልቤን ያመኛል ለምልሽ ይመምሽ የልደቱ ባህሪ ነው። እንዲያረጋል ልደት ሲመጣ ማርያን ነጫንጫያማል ጭንቅላት ይደበላልቃል ምናምን። ስሚ ፍቅሬ ልንገርሽ፣ እኔማ እንደው ይቅረብኝ ብትያቸው ባይበሉ ደስ ይለኝ ነበር። እኔ ፍቅር ይቅረብኝ። እንደዚህ አፍንጫሽን እና ለምቦጭሽን መሬት ጥለሽ አይደለም እየሳቅሽ እየደነሽ ነው። ይሄማ ነገር ነው። ጉቺ ይቅረብኝ ለመሬት ላይ ያው ይቅረብ ምሽ እንደዚህ ከነቃት መሰለኝ አይቀርም ውዶች፣ ይቅርብኝ። ባይሆን እሺ ጉቺ ልንገርሽ፣ ለልደቴ አንዳንድ የሆነ ነገር ይዛችሁልኝ ነው። ጎፈሩ ይህንን ባለ ጎፈሩን አንዳንድ ይዛችሁልኝ ነው። አይ ለእኔማ ግልግል ነበረ እኮ ማሪ።
ማርያምን አትገናኙ። ማርያምን ይኸው ከልቤ ነው። ጉቺ ሙጭ ይኸው እግዚአብሔር ከልብ ሰጠሽ። ቴንኪው በይው። ይቅር ሴትዮ ተከበሪ። ቋ በቂ ነው። የምን አንተ ግን እንኳን አየውክ በሌላ አካውንት ነው ለካ በየቤቱ የምትሽከረከረው። እንኳን ያስኩክ እኔ እኮ እኔ ብቻ ፈረደብን እኮ ዘንድሮ። ምንም እኮ ማመስገንም አልቻለም። ቆይ ቴንኪው ጌታ። እና አሁን ሰዎቹ ወይዘሮ ሳራ በሌሊት ነው ገና ወፍ ጭጭጭ ሳይል ይኸው ጉቺ ሙች የሀገሬ ልጅ ይኸው እግዚአብሔርን ከልቤ ነው። አልፈልግም። እኔ የምፈልገው ባዶ እጃችሁን አትምጡ እንጂስ ምን አስዋሽ እንደሚታለቅ እዚሁ መተን ዝም ብለን እንለምናብረን ገስት ላይ ሁላችን ተሰብስበን ገስት ላይ ጨፈር አድርገን እንወጣለን። በእኔ ሰበብ አድርጋችሁ ትበላላችሁ። ከዛ በፊኛ ታታልሉኛላችሁ። ምንም ሳሰጡ የሚዘረዘር ነገር ምን ካረኩ አልሰጥሽም። ድሮ ጠብቀሽ ነበር እንዴ ደፋል። ኦኬ እሺ፣ እንዳትገናኙ ጉቺ ማርያምን። እንደዛ ከሆነ አልፈልግም እንዴ ሴትዮ። 7 ኪሳራ ልታገዝ ሳታከብሪ ድሜ ዘላለምሽን ለምን ያንቺን ልደት አይቀርም? ምን ነው ይሄን ያለ ሀገርሽ ልጅ ነኝ እንጂ ጠላትሽ ነኝ አይደለም ያልኩሽ። አልሰማሽኝም? አታክብሪ ከነሱ ጋር መተሽ። እኔ አልፈልጋቸውም። ለአንቺ ደስታ ብዬ ነው። የኔ ሀገር በቃ አልፈልግም። ማርያምን ንገሪያቸው ካንስል አድርጉ። ማርያምን እሺ። እኔ ፍቅር እኔ መች ፈልጋቸዋለሁ? ምን አባታቸው ይሰሩልኛል? እጃቸውን አልገኝም ጉቺ፣ የዛን ቀን አልገኝም። ማሪ ልንገርሽ፣ እጃቸውን ታጥበው ሆዳቸውን በእንግሊዝ ጨው አጥበው ሊመጡ እኮ ነው። እና እኔ ያልገባኝ አሁንም ቁጭ ቤት ሳስበው ነው ጉቺ፣ እነሱ ለሚበሉት እነሱ ተስካር ለሚያወጡት እኔ ምን ቤት ነኝ አልኩ። እግዚአብሔር ምን ቤት ነኝ ደግሞ ልንገርሽ፣ ወይዘሮ ሳራ ማለት ነው ከኔና ከአንቺ አይውጣና ልንገርሽ፣ እኔ መቼም ከአንቺ አልደብቅሽም ሰው እንዳይሰማ። ወይዘሮ ሳራ በጠዋት እኔ ጋር ስልክ ደወለች። ገስት ላይ ነበርኩኝ። ከቻልሽ አሁኑኑ ደውይልኝ አለችኝ። እሺ ብዬ ከገስቱ ኔትወርክ ያዘሽ ታውቂያለሽ፣ አያስችለኝም። ምን ልትና አሁን ሳልሰማም አልተመለስኩም። አለሽ ያው ጉቻው ወይ ኔትወርክ ያዘሽ ሳታወራ ጉቺ ኔትወርክ እየያዘሽ ነው። ማርያምን በቃ በቤት ያወራዋለሁ። በቃ ለምን ሲባል ይኸው በቃ ሁሌ ችግርሽ ነው። አውቀሽ ነው ወይ የፒችዬ ማይ ላቭ። እሺ አሁን እሰማለሁ። ፒቹ እውነትም ብሶብሻል ቤታ። ደግሞ ባልሼርና እንደው አምላክ እስራኤል መቼ ነው የሚያልፍልን? እኛ ኢትዮጵያኖች ከስደት ዓለም መቼ ነው ሀገራችን የምንገባው? ያቺ ማማዋ ጋረዋ ሸንተረሯ አዋፋቶቹ የኩበቱ ሽታ የከሰሉ መቀጣጠል አገራችን ናፈቀችን እኮ። መቼ ነው ከስደት ዓለም ተያይዘን የምንገባው? እኔማ ኢትዮጵያ ብገባ ምንም አይልኝም። ለምን መሰላችሁ እንዴ? ሮማን ገብታለን፣ ያ ኮንቴ ገብቷል። ማነው የሚባለው? ያ ፓስተር ቆለጧው ገብታለች። እንዴት እዛ ላይ ትንሽ ከሱ ጋር ልሰዳደብ። ወንዶቹ ይሻሉኛል፣ ሴቶቹ አለቅላቂ ቤቴ ናቸው። አንተ ኧረ ተስማሙ። አንተና ኪኒኔ ተስማሙ ፕሊዝ። ፓስተር ቆለጥና ኪኒኔ ተስማሙ። እሷ እኔ ነኝ ያፈመስኳት፣ በእኔ ነው የፈመሰችው ትላለኝ ፌብዬ። እኔ ፍቅር አንተ ደግሞ ዛሬ ደግሞ ሪከርድ ላይ ያለው ቤታን እኔ ነኝ